ተምኒት ማን ያቀፈሽ? ማን? መጠጥ ቤት ሲዞሽ የገባው እሱ ልጅ ነው? አልሄድኩም፣ ውሸት ነው። ዳግም እኮ ነው ነገረኝ። ዳግም እኮ አይሽም። ውሸት ነው። እሺ በቃ ገብቶኛል። ሄዶ ይደባደባል ብለሽ ነው አይደል? ችግር የለው፣ ምንም አይፈጠርም። እንዴት ምንም አይፈጠርም? ታደኛለህ እንዴ? እንዴት ምንም አይፈጠርም? ችግር የለው። ከመወደው ነገር ጋር አለመኖር ለምቻለሁ። አንድም ቀን ከመወደው ነገር ጋር ኖሬ አላውቅም። እሻን ውሸት ነው ብያለሁ። ተረጋጋ። ዳግም አይዋሽም። 5000 ብር ከሰጠሁት ግን ይዋሻል። እሺ ለምንድን ነው ይሄን ማድረግ የፈለግሽው? አሁንም እንደ ድሮ ካልወደድከኝስ ብዬ ነው። እንዴት አይታይሽም? መቼ አሳየኸኝ? እቤት ድረስ መጥቻ ድሬ እንኳን አንድ ያላቀፍከኝ። አሞኝ ነበር። ሰፈር ውስጥ ስራ ስራ እጄን ወለም ብሎኝ ስለነበር አሞኝ ነበር። ታዲያ ለምን አልነገርከኝ? እኛ መለፍለፍ አልለመድንማ። የእጅ መሰበር፣ መፈንከት፣ መደባደብ እኮ እኛ ህይወት ውስጥ ኖርማል ነው። ይሄ ምን ተብሎ ይወራል? በቃ ይቅርታ። የሚገርመው ግን አንቺ ነው። የሆነ ልጅ አቅፏት መጠጥ እየጠጣች ምናምን ያሳፍራል። ይቅርታ አልኩ አይደል እንዴ? ፈርቼ እኮ ነው። እኔ ይሄን ሁሉ አመት ፎቶሽን ብቻ እያየው ስኖር አልፈራው። አንቺ በአንድ ሌሊት ፈራሽ? አዎ። ስለዚህ አንድ ነገር ልንገርሽ፣ ፍቅር የደፋሮች እንጂ የፈሪዎች ህይወት አይደለም። ወጥቼበታለሁ። እፍርታ 10,000 ፎሎወርስ በነፃ ደግሞ አለው በነፃ ከእልፍ ቃል ዲጂታል ማርኬቲንግ ከ100,000 በላይ የቲክቶክ አካውንት ሲገዙ የፈለጋችሁት አካውንት ላይ መርጣችሁ 10,000 በእኛ ጊቫዌይ ተዘጋጅቷል። እንዳያመልጦት ሰምተዋል። 10,000 ፎሎወር በነፃ አሁኑኑ ከስር ባለው ስልክ ይደውሉ። ፒስ። ብዙ ትቆያለሽ? ለመለየት አይደል እንዴ ተቀጣጣር ነው? ምን አለበት ትንሽ ብንቀመጥ? የማታድሪበት ቤት ማምሸት ምን ይሰራል? ይቅርታ እስከምትል ብቻ እየጠበቅኩ ነው። ለምን? ለማልቀስ ከሆነ መለየታችን በቂ ነው። ቢያንስ ይቅርታ ለማባባላችን አይጉዳን። እሺ አሁን ይቅርታ በይና እንሂድ። ለምንድን ነው እኔ ቀድሜ ይቅርታ የምለው? ለመለያየታችን ምክንያት ራሴን ማድረግ ስለምፈልግ። ቤት ከሄድኩ በኋላ ቢያንስ እኮ ይቅርታ ጠይቀህ ነበር ማለት ስለምፈልግ። እንዴት ማለት? የመለያየታችን ምክንያት የባለፈው ጸብ አይደለም ማለት ነው? ባለፈው ስላረክሽልኝ ነገር እንጂ ባለፈው ስላረክሽብኝ ነገር ለማሰብ ይቸግረኛል። ይቅርታውን እየጠበቅኩ ነው። አይ ተውኩት በቃ ይቅርታ አይደለም። ስለዚህ እንደተጣላን እንቆያለን ማለት ነው? ይቅርታ። እሺ ያው አልቀበልም ማለት ነው። ስለዚህ የመለያየታችን ምክንያት እኔ ሆኛለሁ። ይቅርታ ያልኩ ከዛሬ አብሬ ስላልነበርኩ ነው። ለመለያየት መስሎ ነበር። ሲጀመር ሰው ለመለያየት አይቀጣጠርም ለመቀጠል ካልሆነ በስተቀር። እኛ ግን መለየት አንችልም። ከዚህ ሁሉ አመትም በኋላ መልሶ ፈጣሪ ያገናኘን ለዛ ይሆናል። ለምን ብለህ መልሳለህ? ምናልባት የኛ የህይወት እድል ውስጥ መለያየት የሚባል እድለ ቢስነት አልተጻፈም ይሆናል። ሺት ምን ነው ይሄንን ቅድም ባውቅ ኖሮ። ለምን
እንደምትለየኝ እያሰብኩ ወደ ቀጠሮ አልመጣም ነው። ለመለያየት መነጋገር አያስፈልግም። እሺ ለመቀጠል ሲሆን ብቻ ጊዜው የሶሻል ሚዲያ ስራውንና ንግዱን ለብዙዎች የሚያደርሱበትን አማራጭ ያቀላጥፍ። ለሱ ደግሞ እኛ አለንበት። እልፍ ቃል ዲጂታል ማርኬቲንግ ማንኛውንም አይነት የሶሻል ሚዲያ ፕላትፎርሞች መግዛትም ሆነ መሸጥ ካሰቡ በቅድሚያ ወደኛ ይምጡ። እንዲሁም ዩቲዩብ፣ ኢንስታግራም፣ ፌስቡክ ፔጅ፣ ቲክቶክ አካውንት ፎሎወር፣ ላይክ እና ቪው በተመጣጣኝ ዋጋ እንሰራለን። በተጨማሪም የሆስቲንግ አገልግሎት እኛ ጋር ያገኛሉ። ሌላው ለማንኛውም የሶሻል ሚዲያ ከአቅም በላይ ለሆነ ብልሽት እኛ ጋር መፍትሄ አለ። ያማሩ ያው ባልከኝ ሰዓት ደረስኩ። እኔም እሺ። አቤት። አይንሽን ጨፍኝ። ለምን? አይንሽን ጨፍኝ ማለት አፍጥጪ ማለት ነው። እሺ በቃ ኧረ እንቅልፌ መጣ። እና ወደ ቤት ትሄጃለሽ? ምን? አይ እንቅልፍሽ ከመጣ ብዬ እኮ ነው። ምን? አርግልኝ እንጂ ቀለበቱ። የምን ቀለበት? እና እኔን ያስጨፈንከኝ ሜዲቴሽን ልታሰራኝ ነው? አረ የሆነ እጅ ላይ የሚታሰር ነገር ገዝቼልሽ ነበር። ወይ ጠዋት የነበርንበት ጁስ ቤት ሄደን እንየው እንዴ? አታስብ፣ ጥለኸው አይደለም። እኔ ሌባ ሊሰርቀኝ? ሌባ ብቻ እኮ አይደለም የሚሰርቀው። ሌላ ጊዜ ተማርሽ። እንዴት አወቅሽ እንደገዛሁት? አክብር ስተወጣይቸው ነው። ምንድነው? በቃሽ እንደ አዲስ ጨፍኝልኝ። እንደገና? ያው ተሰርቄ ነው። ተባበሪ። መቼስ ምን ይደረጋል። ያው አሁንም እንቅልፌ ሊመጣ ነው። አንተ ጥሌ አርግልኝ።